እናቴ ይቅርታ አድርግልኝ። ትርታ እስቲ ክፈችው በደንብ። ወይኔ ልጄ ወይኔ እንደው ምን ሆና አይደለም ወይኔ እኔ ምን አውቃለሁ ወይኔ የኛ ሙሽራ እንዴት እንዳማረብሽ የኔ ቆንጆ። አንቺን የመሰለች ቆንጆዬና ትሁት ሴት የሚወስደውን ሙሽራ ነው ማወቅ የፈለግኩት። ተይ እባክሽ፣ ከሱ ይልቅ እኔ በጣም እድለኛ የሆንኩት። ብታይ በጣም የሚገርም ሰው እኮ ነው። ውይ ብቻ እኔ እንጃ። ማርታዬ ለባብስሽ ከጨረስሽ ወንጪልኝ። ብታይ በጣም ስለጓጓው ነው መሰለኝ በጣም ተጨነኩኝ። እኔ ራሱ እንዴት እንደጓጓው። አዎ እህቴ። ሰየኔ አበባ መስለሻል። ለመድኃኒዓለም እንደው ምን ይሳነዋል? ከዛን ስደት ኑሮ አውጥቶ ለዚህ ክብር ያበቃሽ የኔ እናት። ይኸው እናቴ አንቺም የጓጓሽለት ቀን ደረሰ። ዛሬ ደስታችን ቀን ነው። ሰየኔ ልጅ ክብር ለመድኃኒዓለም። ዛሬ ደስታችን ቀን ነው። እሰይ ተመስገን። ማርትዬም ደግሞ እንዳንቺ ወቁ ደርሷል። ከስደት ተመልሳ ይሄን ወግ ማዕረግ እንድታያቃት። አሜን አሜን። ማሚዬ በሉ ቶሎ ቶሎ በሉ። እሺ እሺ እሺ። እስቲ ቆይ ቴክስት ነው የገባው ስልኬ። ማነው መምጣት የማይችለው? ምን ማለት ነው መምጣት አልችልም ማለት? ማን ነው የማይመጣው?
ግርማ ነው እስቲ አምጪ ወይኔ ውደታችን ወይኔ ጉድ ደውለት በእናትሽ ወይኔ ጉድ ቆሽው እኔ ደውለታለሁ እሺ እባክሽ መልሰሽ ደውይለት። ወይኔ አምላኬ ጉዴ ፈላ። ወይኔ ውርደቴ ዛሬ ወይኔ ደውይለት እባክሽ። ትርታ 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 ቶሎ ቶሎ በሉ እንግዳም እኮ እየገባ ነው። ደግሞ ለሙሽራውም ደውሉለት። አረ ማሚ ጋሺ ቶሎ ደውሉለት ለሙሽራው እያሉ ነው። ሰው ሁሉ ተሰብስቧል። እሺ በቃ እቃውን አውጥቼ እንመጣለን። እስከዛ ድረስ እንመጣለን። የነገራችን እሺ እሺ ማሚ እሺ ትርታ አጎቴ እንዳለች ለሙሽራው ደውሉለት። ግልጽ እኮ ነው። መጀመሪያ የሚቀርብሽ ለገንዘብ ሲል ነው ማለት ነው። አረ ሂሩት ታይ በቃ አሁን ተረጋጊ። በቃ ይዞሽ በጣም ወደው መሳሳለት ሙሽራዬ እኮ ነው የቀረው። ይገባኛል፣ ግን መጀመሪያ መረጋጋት አለብሽ። ጠንካራ መሆን ያለብሽ። እንዴት ይይል አሁን እዚህ ድብን ድብን ነው የሚሻለው። አረ ጠላትሽ ድብን ይበል። የምን ተስፋ መቁረጥ ነው? ቆይ ምን በድየው ፍቅር ብዬበት እኮ ሊገባኝ አልቻለም። የኔ ቆንጆ አንቺ ምንም አላጠፋሽ። እሱ የሰይጣን ታናሽ ወንድም ስለሆነ ነው እንደዚህ አይነት ስራ ይሰራል። ቆይ እሺ ምንድን ነው የሚውጠኝ? እንዴት ብዬ ነው የሰውን አይን ማየው? ስለ ሰው ትጨነቂያለሽ? መጀመሪያ ለራስሽ ነው ማሰብ ያለብሽ። ምን ሆነሻል? ተረጋጊ እንጂ ትርታ። አንቺ ብቻ ተረጋጊ። ሁሉንም ነገር እኔ ለማያ አስረዳታለሁ። እሺ እሺ እባካችሁ ትንሽ ደቂቃ ብቻ ስጡኝ። ቢያንስ 15 ደቂቃ ብቻ ስጡኝ። ውጡልኝ እባካችሁ። ሄደች ልትባል ወይዘሮ ሚስቶና ልታየው የትዳር ኑሮ አቤት። እዚህ ቤት እኮ ሰርግ ነበር አይደል እንዴ? ቆይ ግርማስ? ግርማ የለም። የሆነ ቦታ ለተወሰነ ጊዜ እንደሄደ ሰምቻለሁ። ወዴት ነው የሚሄደው? ዛሬ እኮ ሰርጋችን ነው። እኔ እንጃ እናት፣ አዲስ ተከራይ ነኝ። የምትዩ ሰው ከሁለት ቀን የዘለለ አላውቀውም። እሺ
እንናገር እንዴ? ለማን ንገራት? ልንገራት እንደ ሂጂ። እሺ አሁን ቆይ የት ሄደሽ ነው? የት ነበርሽ? ማለት እኛንም እኮ አስጨነቅሽ። የት ነበርሽ? ቆይ ውጡልኝ፣ መረጋጋት እፈልጋለሁ። ትርታም ምን ሆነሻል? ቢያንስ እኔ እንኳን አላሳዝንሽም? ቆይ ውሃ ላምጣላት። እባክሽ እቴ ተረጋጊ። ምን ሆነሽ ነው? እባክሽ ውጪልኝ፣ መረጋጋት እፈልጋለሁ። ሂጂ ውጪ፣ ሂጂ ውጪ። ወዴት ነው ያለኝ ልጁ? ወደዚህ አይደል እንዴ ያለኝ? ግርማ ስራ አሳፍሮ ነው አይደል? ቆይ ግን ምን አይነት ሰው ነህ? ልጅቷ ቆይ ምን በደለች? አልፈጠረም። ሰርበሽን ከጨረሽ መሄድ ይችላል። ለነገሩ ምራፍ አለኝ ብለህ ታወራለህ። ትንሽ እንኳን ህሊና አልፈጠረብህ? ስትታይ ጥሩ ሰው ትመስላለህ፣ ውስጥህ ግን ተኩላ ነው። አዎ ተኩላ። ትርታ እኮ ነፍሷ እስኪጠፋ ነበር የምትወድ። ከአረብ ሀገር እዚህ ድረስ የመጣችው ወንድ አታውቁ አይደለም፣ አንተን ስለወደደችህ እንጂ። መቼም አይሳካልህ። ቆይ አንተ እንዴት ይሄን መረዳት ያቅትሃል? የተረገምክ ሆነ ነው የምትኖረው። የፈለግሽው ልትይኝ ይችላል። ከጨረሽ መሄድ ይችላል። ቆይ ሰው እንዴ ባንዴ ከመልአክ ወደ ሰይጣን እንዴት ይቀየራል? እኮ ምንም ባስብ ምን እንዳጠፋው ምንም ሊገባኝ አልቻለም። አንቺ ምንም አላጠፋሽም የኔ ቆንጆ፣ የራሱ ችግር ነው። ቆይ እንዴት አስችሎት በሰርጋችን ቀቀረ? ጭራሽ ከሱም ብሶ እኮ ከህይወቴ ውጪልኝ ነው ያለኝ። ወይ ክፉ ሰው ሆኖ አለም ሰይጣን ለክፎት ነው እንጂ አሁን ይሄ ምን ይባላል? ቆይ ግን ዛሬ ስታገኙ ምን አለሽ? ምን ይላል? ስራው አሳፍሮት ዝም ምን ያለው? ሌላ ምን ማለት ይችላል? ወይ ሌላ ፍቅረኛ ትኖር ይሆን እንዴ? ይመስለኛል። እኔ የምጠረጥረው እንደሱ። ግን ደግሞ ሲሰጠኝ የነበረው ፍቅር ምንም መሳሳት የሌለበት ነበር። ቆይ እኔ የምለው
አረብ ሀገር እያለን ስትልክለት የነበረውን ብር ያጠፋ ነበር እንዴ? ጭራሽ አላጠፋው። ለሱ ለኪስ እያልኩ ምልክለትን ገንዘብ እንኳን ምንም ሳያጠፋን የጠበቀኝ። ጭራሽ አያጠፋውም። ቤት ሰርቶ እኮ ነው የጠበቀኝ። ለሱ ለኪስ እያልኩ ምልክለትን እንኳን አንዲትም አላጠፋም። ግራ የገባው ነገር እኮ ነው። ቆይ ብርሽም ብሮ ካልቀረበ ይሄን ያህል ጊዜ በፍቅር ቆይታችሁ አሁን ከመሬት ተነስቶ እንለያይ ማለቱ ወይ? እኔም እኮ ያልገባኝ እሱ ነው። እዛ ያለው በስልክና በቪዲዮ ኮል ስናወራ ቅልጥ ያለ ፍቅር ውስጥ ገብተን ነበር። እንደውም እዚህ ስመጣ ይሄ ፍቅር ላይ ቀጥል ይችላል ብዬ በጣም ፈርቼ ነበር። ገና ኤርፖርት ስንገናኝ እንዴት እጂ እንደተጠመጠምኩበት እንዴት አንጠልጥሎ ሲሰመኝ እንደነበር አላየሽ? ሲጀመር የነበራችሁ ፍቅር በጣም የሚያስቀና ነው። እኛስ እንዲመሽ ጠረጠርን። እስከ ሰርጋችን ቀን ድረስ እንደማይወደኝ ለደቂቃም ቢሆን ተጠራጥሬ አላውቅም ነበር። ጭራሽ እኮ ለመጀመሪያ ጊዜ ተገናኘን አንመስልም። ዘመናችንን ሙሉ አብረን የኖርን ነው የምንመስለው። ቆይ ግን ምንድነው ሀሳቡን ያስቀየረው? ማርቲ ቆይ ግን እኔ ጤነኛ ነኝ? እንዴት እንደዚህ ልቤን ስብርብር አድርጎት እንኳን ይናፍቀኛል? አዎ ጤነኛ ነሽ። እባክሽን አታልቅሽ። እኔ እኮ ለምን እንደቀረ ምክንያቱም ብቻ ባቅ በጣም ነበር ደስ የሚለኝ። ማወቃችን አይቀርም። አንቺ ብቻ ተረጋጊ። ተረጋጊ እኔ እናት። እማዬ ወይዬ ልጄ መድኃኒት ይዤልሽ መጣሁ። አስጨነቅኩ አይደል የኔ ልጅ? አይ እማዬ ደግሞ ስለምን መጨነቅ ነው የምታወሪው? ሸክሞኝ የኔ የምትለው ኑሮ ሳትኖር እንዲሁ በቃ የኔ ልጅ እንዲሁ በቃ ልታረጅ ነው። የራስህን ኑሮ ሳትኖር እንዲሁ ለእኔ እንደኖርክ አይሄ እማዬ ሁለተኛ እንዲህ እንድትይ አልፈልግም። ከዚህ በኋላ እንደዚህ አይነት ቃል እንድታውጭ አልፈልግም። አንቺ ማለት ለኔ መቼም ቢሆን ሸክሜ ልትሆኛትሽ። አንቺ እኮ ጌጤ ነሽ እናቴ። መድኃኒዓለም ክብሩ ይስፋ። አንተን የመሰለ የተባረከ ልጅ የሰጠኝ እሱ ይባረክ። ችግር የለውም እማዬ። በቃ አሁን ምሳሌ ሰራራና ከዛ መድኃኒት ሲመጣ ሸርፍት ያለሽ። እኔማ ይሄ ግርማን ተብዬው ሲጣርጊ ነው የምገለው። ተረጋጊ። አሁን ቅድሜ መስጠት ያለብን ለእህትሽ ነው። እሱማ ግን ደግሞ እህቴ እንደዚህ ኩርምት ስብር ብላ እሱ በነፃነት እንዲንቀሳቀስ አልፈቅድለትም። ይኸውልሽ ቅድሜ መስጠት ያለብን ነገር አለ። ስለ እህትሽ ራሷ እንዳትጎዳ መጠበቅ አለብን። ከጎኗ እንዳትርቂ። ማለትማ እሷ ጥሩ ስሜት ላይ አይደለችም። ስለዚህ ራሷ ልትጎዳ ትችላለች። አታደርገው። ላታረገው ትችላለች፣ ግን ደግሞ መጠንቀቁ አይከፋም። ወይ ጣጣ! ይሄን ግርማን ተብዬ ግን ሲጥ አድርጌ ነው የምገለው። እሱማ ለሰራው ስራ የእጁን ያገኛል። እኛ ግን አሁን ላይ እህትሽን ነው መንከባከብና መጠበቅ ያለብን። እስኪ ንገረኝ፣ ግን ከኔ በልጥ እድለኛ የሆነ ሰው አለ? አለ። ማን? እኔ። እስኪ ንገረኝ፣ ከኔ በልጥ እድለኛ ያደረገን ነገር። አንቺ ነኝ መሰለች። ውብ እድለኛ አይደለም? ምንድነው እንደዚህ የሚያስኮርፍ? ምን ሆነሻል? ምክንያቱም ልልክ የነበረውን ነገር ካፌ ስለነጠቀኝ። አንተን ስለሰጠኝ ከኔ በላይ እድለኛ የሆነ ሰው የለም እኮ። እሺ ነውት ወይኔት ታውቂያለሽ፣ ስትስቂ እንጂ ስታቆርፊ አያምርሽ። ምን ልቀጣ? ፈለግሽውን ቅጭኝ ንግስት፣ ወይ የፈለግሽውን ነገር እቀጣልሻለሁ። እንደው እዚህ አደባባይ ላይ ቆመህ ትርታ አፈቅርሻለሁ ብለህ ትጨዋለህ። እዚህ ሰፈር ውስጥ አይ አላርግም። በእናትሽ አይ ለምን መስልሽ? አይደለማ እንዴ ትላልቆች እኮ ነን እኛ። ስለዚህ ታፍርብኛለህ ማለት ነው። እንደውም እንዳታናገረኝ እሺ? እኔ ክርስቶስ ታይ እሺ በቃ አታኩርፊ።
በቃ ላል ኮበልልኛ እንደሆነ ፈጣሪ ፈርዶብኛል። የኔ ፍቅር ትርታ አፈቅርሻለሁ። እኔም አፈቅርሃለሁ። ደስ አለሽ? እንኳን ብለሽኝ። አሁን ደስ ብሎኛል። በቃ ታርቀናል። አንቺን ደስ ስላለሽ ደስ ብሎኛል። ሄሎ ሶል። ሄሎ ሩት፣ እንዴት ነሽ? ምን አዲስ ነገር አለ? እባክህ አሁንም ያው ነች። እና መጥቼ ላጽናናት እንዴ? እና ጊዜው መቼ ነው? አሁን እንኳን ጊዜው ገና ነው። መቼም ቃል የገባሽልኝን አልረሳሽውም አይደለ? አልረሳሁትም። ብረሳው ደውልልህ ነበር እንዴ? የምን ችግር ነው ደግሞ? ያቺ ማርታ ተብዬ አረብ ሀገር የምትመለስበትን ቀን ትንሽ ሳታረዝም አትቀርም እንዴ? እና ታራዝሟ ታዲያ? አራዘመችው ማለት እኮ ረጅም ሰዓቷን ከትርታ ጋር ነው የምታሰልፈው። ታዲያ አንተ መች መተህ ነው የምታጽናናት? አዎ ልክ ነሽ። እና ምን ተሻለ? መላ ፈልግለታለሁ። ስለዚህ እኔና ሳልልክ ወደዚህ እንዳትመጣ እሺ? ታዛዥ ነኝ። እኔ የምለው ለምን አየር ተቀብለን አንመጣም? እኔ እዚህ ሆናለሁ። እባክሽ ባይሆን አንቺ ወጣ ብለሽ ነይ። አንቺ ደግሞ እንዴት ነው እንደዚህ ሆነሽ ጥዬሽ የምሄደው? እኔ ምን ሆናለሁ ብለሽ ነው? አይ መውጣት እንኳን አላማረኝም። አንቺ መውጣት ከፈለግሽ ብዬ ነበር። በአንድ ነገር ከተስማማን ግን እወጣለሁ። በምን? የምነግርሽ ሰፈር ይዘሽኝ እንድትሄጂ እፈልጋለሁ። እንደዛ የምታረጊ ከሆነ እንወጣለን። ይሄማ ጥሩ አይደለም እኮ ላንቺ። አውቃለሁ፣ ግን በቃ ፍቀጂልኝ። ቢያንስ አይኑን እንኳን ልየው። ትርታ ምን እያልሽ ነው? ይሄ ልጅ እኮ ሰባብሮ የጣለሽ ልጅ ነው። ይገባኛል እኮ፣ ግን በቃ ቢያንስ አይኑን እያየው እንኳን ልጠይቀው እፈልጋለሁ። ትጠይቂዋለሽ፣ ግን ደግሞ ጊዜው አሁን አይደለም፣ ገና ነው። ድጋሚ ቢሰብርሽ አሁን እኛ ምን ይውጠናል? ሰብሮ ቢገላግለኝ ይሻለኛል። አሁንም እኮ እየኖርኩ አይደለም። እባክሽ ትሩ፣ ይኸውልሽ አሁን አጥርተሽ እያሰብሽ አይደለም። ትንፋሽ እያጠረኝ ነው። አእምሮዬ በብዙ ነገሮች ተወጥሯል። ቢያንስ መተንፈስ እንኳን ልቻል። እባክሽን። እንጃ፣ እኔ ግን ምንም ደስ አላለኝም። ግድ የለሽም፣ ይህንን ብቻ እንዳደርግ ፍቀጂልኝ። እሺ። ወዴት ነው? እዚሁ አየር ለመቀበል እና አብረን እንውጣ። ኧረ እኛው ድረስ መለስ እንላለን። ነይ ማለት ይሄ ነገር ምንም አላማረኝም። ከኋላ መከተል አለብኝ። ሰፈራቸው እየደረሰ ነው። ምነው ትሩ ነገር አይደለሽም እንዴ? ፓኒክ አታክ። እስቲ ቆይ ተረጋግተሽ ተነፍሽ። አሁን ደህና ነሽ? እንዴት? በቃ እሺ፣ እዛ ሱቅ ጋር ሄደን ልጆቹን ልከን እናስጠራቸዋለን። እናስጠራዋለን። ለምን? እባክህን ለምን በሚል ጥያቄ ጭንቅላቴ ሊፈነዳ ነው። የሆነ ነገር በለኝ። ስለማልወድሽ። አላምንህም። እሺ ምን አጠፋው? ያጎደልኩት ነገር ካለ ንገረኝ። ልብሽን ስለሰበርኩት በጣም ይቅርታ። የኔ ንጉስ፣ እስኪ ቀና ብለህ መልስልኝ። ምን አጠፋው? ጨካኝ ነህ። አዎ፣ እባክሽ ከዚህ በኋላ ልታገኝ እንዳትሞክሪ። ሰይጣን፣ የሰይጣን ቁራጭ።
እኔ ቆንጆ በእናትሽ አታልቅሽ። ቆይ ምን አድርጌ ነው ልቡን እንደዚህ ያደነደነብኝ? አንቺ ምንም አላጠፋሽም። ሰው እንዴት እንደዚህ ጨጋ ይኔና እባክሽ ነይሽ። ቆይ ተረጋ። ነይ ተነሽ። እሺ እባክህ ጎበዝ ተዋናይ አይደለህ እንዴ? ቆይ ምን ፈልግሽ? አድርግ ያልሽኝ ነገር እንዳለ አደረኩልሽ አይደል እንዴ? አትሳሳት፣ ገና ተጀመረ እንጂ አላለቀም። ቆይ ምንድነው የምትይ? ከእህትሽ ህይወት ውጣልሽኝ ወጣው። ከዚህ በላይ ምንድነው የምትፈልጊው? እህቴን አታልክ እንዲሁ በቀላሉ ለጥያቄዎቿ መልስ ሳታገኝ የምትሆነው የሚመስለው? ስለዚህ ሌላ ፍቅረኛ መያዝ አለብህ። በጣም ነው የምትቀልጂው። ቆይ እኔ ፍቅረኛ ከየት ነው የማመጣልሽ? እኔ አዘጋጃለሁ፣ አንተ ደግሞ ትተውናለህ። እህቴ ተስፋ ቆርጣ እስክትተውክ ድረስ ብቻ። ቆይ ግን የምር ግን አንቺና ትርታ ከአንድ ማህፀን ውስጥ የመጣችሁት? አሁን ወሬ አልፈልግም። በደንብ ተዘጋጅተህ ጠብቅ። ልጄ እባክሽ ሀዘኑን ተወት አድርጊው። ሁሉ ነገር እኮ አንቺ ስትኖሪ እኮ ነው የሚኖረው ልጄ። እናቴ አሳዘንኩሽ አይደል? አስደስትሻለሁ፣ ዓለሜን አሳይሻለሁ ብዬ ይኸው አደረኩሽ። ልጄ ሁሉም ነገር እኮ እግዚአብሔር ሲፈቅድ ነው የሚሆነው። የግርማ ደግሞ ክፋቱ በሰርግሽ ቀን መቅረቱ ነው። እኔም ደግሞ አግብተሽ ተሰቃይ ከማይሽ እኮ ውርደቴን እመርጣለሁ የኔ ልጅ። እናቴ እንዳዘንሽብኝና እንዳፈርሽብኝ እኮ በደንብ አድርጌ ያውቃለሁ። ብቻሽን በውስጥሽ አትብሰልሰይብኝ የኔ ልጅ። ቢሆንልኝ እኮ ኑሮሽን፣ ትዳርሽን ወልድሽ ደግሞ ልጅሽን ባይ እኮ እኔም ደስ ይለኛል። ግን ደግሞ ፈጣሪ የፈቀደው ነው የሚሆነው። ቆይ እሺ ግርማ በእኔ ላይ ከተቀየረ ማን ሊታመን ነው? ቆይ የኔ ልጅ እሱም እኮ ምክንያት ሊኖረው ይችላል። ያለዛ እንዴት እንዳንቺ መወደድ የምትችለዋል ልጅ እንደዚህ ሊያደርግ ይችላል? ምን ምክንያት ያለው ራሱ እኮ አይመስለኝም። ሊያናግረኝ እንኳን ፍቃደኛ አይደለም እኮ እናቴ። ይሁን ልጅ ተመስገን በይ። እኔ ምንም ነገር አልተከፋው። ደሞስ ማን ያውቃል? ፈጣሪ ከሱ የተሻለውን እኮ ሊሰጥሽ ሊሆን ይችላል። እናቴ ግን እኮ በጣም ነው የምወደው። እሱን ስለማግባት ሳስብ እኮ ነው ለአመታት የአረብ ሀገር ኑሮዬን ጨርሼ የመጣሁት። የኔ ልጅ ሰው እኮ ሁሉ ጊዜ የፈለገውን ሁሉ አያገኝም። አንዳንዴ ከፈለግነው ይልቅ ፈጣሪ የሚያስፈልገንን ሊሰጠን ሲል ደግሞ እንደዚህ ነው። ግን እኮ ግርማን ወደዋለሁ እናቴ። በቃሽ ትርታ። አሁን ረግጦሽ ለሄደ ሰው እንደዚህ ስትሆኝ ማየት አልፈልግም። አንቺ ማለት እኮ እንኳን ለራስሽ ቀርቶ ለኔ እየተረፍሽ ልጅ እኮ ነሽ። እንደዚህ ስትሆኝ ማየት አልፈልግም እኔ። ግን እኮ ይኸውልሽ ልጄ ከደሳሳ ጎጆ ያወጣትሽ ለዚህ አድርሰሽኛል እኮ። ይኸውልሽ ልጄ ሂሩትን ብትሆን ሳታገባ ጓደኛ ሳትይዝ በትምህርቷ በርትታ እድሜዋን ሁሉ ገፍታ ለዚህ ደርሳለች። ልጆች አሁን ግን ማናችሁም ተስፋ እንድትቆርጡ አልፈልግም። የሂሩት ጉዳይም እንደሚስት እባክሽን የኔ ልጅ እንደዚህ አትበይ። እህትሽን አስተምረሽ እኔን ከዛ ደሳሳ ጎጆ ውስጥ አውጥተሽ ለዚህ ደርሰሽኛል አይደል እንዴ? አሁን ደግሞ እግዚአብሔር ሲፈቅድ ትዳሩም ይመጣል። እሺ እማዬ። ማርቲ እንዴት ነሽ? ደህና ነኝ። እንዴት ነህ ሶል? ምን ጠፋ? ሰሞኑን አይቼ አላውቅም። ወዴት እየሄድሽ ነው? ምን ልሽልሻል? ይሻላል? አዎ ነይ። እሺ አቤድካ ከየት እየመጣሽ ነው ግን በዚህ በጠዋት? ቤት ውስጥ የተፈጠረውን ነገር መቼም ታውቀዋለህ። ሰፈሩ ሁሉ የሚያወራው ስለሱ ነው። ትንሽ ስለተጨናነቅኩ አየር ለመቀበል ያክል ሮጥ ልበል ብዬ ነው። በጣም ያሳዝናል። በጣም ነው የሚገርመው።
እኔ የምልሽ ግን ኤርፖርት ባለፈው ልንቀበላችሁ ስንመጣ በሰርጉ ማግስት እመለሳለሁ አላልሽም ነበር እንዴ? እውነት ነው እንደዛ ነበር እቅዴ። ግን ምን ላድርግ የትርታን ነገር ለዚህ ትቶ መሄድ አልመልኝ። ዋው ለጓደኛሽ ይሄን ያህል ማሰብሽ በጣም ነው የሚገርመው። ግን እኮ ሂሩትም አለችላት አይደል እንዴ? ሂሩቴ ትንሽ በባህሪዋ ችኩል ናት እንጂማ አለች። እኔማ ስለዛ ጅል ተግባር ሰማ በጣም ነበር ያዘንኩት። ትርታን የመሰለሽ ልጅ እንደዚህ ያደርጋል? በጣም እኮ ነው የሚያናደው። ከምንም በላይ ደግሞ ምንም ምክንያት አለመስጠቱ እኮ ነው ግራ የሚያጋባው። ለዚህ ተግባርማ ምን አይነት ምክንያት ይኖረዋል ብለሽ ነው? በጣም ነው የሚገርመው። በህይወቷ ውስጥ በጣም ማትረሳውን ነገር ነው የጻፈባት። በጣም አንጀቴን እኮ ነው የበላች። ቀን ከሌት ነበርኩ ስሙን የምጠራው። እሱ ግን እንደዚህ ያደረጋት ጥቅመኛ እንደነበር እንዲሁ ገና ሳይው በጣም ነው የጠረጠርኩት። ግን እንዲህ ነው ብዬ ለመናገር ትንሽ ድፍረቱን ስላጣው ነው። እንደዛ እንኳን አይመስለኝም። ማለት ስባሪ ሳንቲም እንኳን ከሷ አለክ። እኔ እንጃ ብቻ ግን ብዙም ደስ አላለኝ። ዋናው የሷ መጠንከር ነው። ሌላው ነገር ምንም አያሳስብም። እውነትህን ነው። እኔም ይቺን ሳምንት እንጂ ከዛ በኋላ እንኳን መመለስ አይቀርም። ብቻ እስካለሽ ድረስ ጠብቂያት። ምን ያክል እንደምወዳት መቼስ ሳልነግርሽ አልቀርም አይደል? ለሷ ስሜት እንደነበረ ያውቃለሁ። ማለት ያጫውታኛለች ከዚህ በፊት። ግን ደግሞ እሱ ያለፈ ታሪክ መስሎኝ ነበር። ትርታ እልህኛ ሴት ናት። ነገሮቹን በራሷ አንግል ብቻ ነው ማስተካከል የምትፈልገው። እኔማ አብረን እየሮን ነገሮችን እንድናስተካክል እኮ ጠይቂያት ነበረ። አዎ ነገሮችን በራሷ ማድረግ ነው የምትወደው። ግን ደግሞ ከግርማ በኋላ ራሷን የሆነ ነገር እንዳታደርግ ፈራለሁ። ኖ እንደዛ ማድረግ እንደሌለባትማ ንገሪያት። እሷ ብቻ እሺ ትበል እንጂ አሁንም እኮ አንደላቂ ማኖር እኮ አላቀተኝም። ችግሩ እኮ ትዳሬ ማጣት ሳይሆን ግርማኔ ማጣት ነው። አሁን እሺ እኔንም አድርሰኝና አንተም ወደ ጉዳይ ትሄዳለህ። እና አብረን እንሄዳ ታዲያ ወደዛ ማቆምሽ ቡና ጠጣ ምናምን እንኳን አይባልም። በዚሁ አጋጣሚ ለዚህ ሆኖ ሄጄ ኃይል በላት። እሺ እንሂድ በቃ። እንዴ ሶል እንዴት ነህ? ሰላም ነው። እንዴት ናችሁ? ትርታ እንዴት ነሽ? ደህና ነኝ ይመስገን። ሶልዬ ስራ፣ ጤንነት እንዴት ነው? ደህና ነኝ። እንዴት ናችሁ? ትርታ ሰላም ነው አይደል? ፈጣሪ ይመስገን ደህና ነኝ። እድሜ ለግርማ። ይገርምሻል የተፈጠረውን ሰማ በጣም ነበር ያዘንኩትኝ። ሲጀመር እኮ ልጁ ላንቺ የሚገባ ልጅም አይደለም ነው ብለህ ነው ሶል? ብቻ ያው ሁሉም ነገር ግራ እንደገባኝ አለው እንዳለው ይሁን፣ ለመልካም ነው። ያው የተሻለ ወደ አንቺ ይመጣ ይሆናል። ያው ዙሪያሽን በደንብ ማየት ነው። እሱ መች አሳሰበኝ ብለህ ነው? የእናቴ ሀዘንና ጭንቀት ነው እንጂ። ያው ነቃ ብለሽ ወይ በአመት ብቻ ደግሞ በወሩ አንዱን አግብቶ መቀመጥ ነው። ይህም መፍሰስ ነው። ትርታዬ የኔ ቆንጆ፣ አይ ለጨዋታ ነው። ለሁሉም ነገር ጊዜ አለው። ግርማን ለማናደድ ብላ እናቷንም ለማስደሰት ብላ ያልሆነ ነገር ውስጥ መግባት የለባትም። ይህ እኮ ቀልድ አይደለም። ይሁን እንግዲህ እንዳላችሁ። እኔ የስራ ስብሰባ ስላለብኝ ልሂድ። እየመጣሁ እጠይቅሻለሁ። ቆይ እኔ እሸኝሃለሁ። መጣሁ። እሺ እጠብቅሻለሁ። ሰሚኛለሽ? ቅድም ያለው የምር ነው።
ምን ያህል አስፈላጊና ተፈላጊ ሰው መሆንሽን ማሳየት አለብሽ። እቃቃ ጨዋታ እኮ አይደለም የሚያስኩት ሂሩት ነው ወይስ እኔ መጎዳት ለእናንተ ቀልድ ነው? ታው እስኪ አሁን እሺ ቆይ ልጆች ይቆማል። አትምጣ ማለት ሰለሞን ምን ማለት ነው? እኔ በስንት ነገር ያስተካከልኩትን ነገር አንተ እንዴት ታበላሽብኝ ነው እንዴ? አልገባኝም። ምንድነው ያበላሽውትኝ? እንዴት ነሽ ለማለት መምጣቴ ነው? ያውም እኮ በአጋጣሚ እኮ ነው የመጣሁት። ቢገባ ከኔም ማደርገው ላንተ ነበር። ቆይ ደግሞ ምን አይነት ጥያቄ ነው የምትጠይቃት? አገባሽ ወለድሽ ምናምን የምትላት? ተሳሳትኩኝ እንዴ? ከዛ ከረፈፍና ጅላጅል ጋር ከምታለቃቀስ ብዬ እኮ ነው። አንቺም እኮ እንዴት አድርጌ እንደላቂያት እንደማኖራት ስለምታቂ መሰለኝ። ስርዓት ይኑር ሰለሞን። ገና እጅ ውስጥ ሳትገባ እንደዚህ መኮፈስ ምን ይሉታል? ሰማሽኝ አይደለ? ከዚህ በኋላ እንደዚህ ጮክ ብለሽ እንዳታዋሪኝ እሺ? ደግሞ ይሄን ሁሉ ያረክሽው ለኔ ብለሽ እንዳልሆነ ጠንቅቄ ያውቀዋለሁ። እና ለማን ብዬ ነው እህቴ እንዳታገባ ያደረኩት? እናቴን ሰው ፊት ያዋረድኳት? ለራስሽ ብለሽ ነዋ። አንቺን እኮ አሳምሬ ነው ማቅሽ። እሰጥሻለሁ ያልኩሽን ገንዘብ ፈልገሽና ያው ቅናት ስላለብሽ ነው። ቅናት? ማን ነው የሚቀናው? ለነገሩ እውነት ነው። እኔ እርሜን በትምህርት ጨርሱ፣ እሷ ደግሞ ቤት ሀብት ብዙ ነገር አተረፈች። ያ ታዲያ ቅናት ማለት ነው? እና ምንድነው? ምቀኝነት ነው ወይስ ሌላ ስም አለው? ትሰማኛለህ ሰለሞን? ከዚህ በኋላ በእንደዚህ አይነት አማርኛ እንድታወራኝ አልፈቅድልህም። ስርዓት ይኑር። እንግዲያውስ አንቺም እንደዚህ ሆነሽ እንዳታወሪኝ እሺ? ማሚዬ እንዴት ነሽ? ምን ላግዝ? ምንም አያስፈልግም። ትርታይ ተኝታ ነው እንዴ? አረ ምንም አልተሸገርኩም እናቴ። እኔም በሆነ እኮ ነገ እንደዚህ አይነት ነገር ሊያጋጥመኝ ይችላል። ማን ያውቃል? በጣም ነው ያሳዘነች። እውነት ነው። የሴት ልጅ ፈተናዋ ብዙ ነው። የትርታ ነገር ግን በጣም አሳስቦኛል። ፈጣሪ ከእንደዚህ ያለ ነገር ይጠብቅሽ ልጅ። ከቤት እንዳትወጣ በራስ መተማመኗን፣ ነፃነቷን ሁሉ ነገር ነጠቃት። ልጄን አውቃታለሁ። የልጅ ብስል በጣም ብርቱ ናት። ትንሽ ጊዜ ቢፈጅባት ነው እንጂ ሁሉ ነገር ይስተካከላል። ለሰርጓ ጓጉታ ከአመታት በፊት የመረጠችውን ቬሎ አሁን ላይ ነው ስትጠላው። ለኔና ለሰው ሀገር ላሉ እህቶች አሁን ስፈራው። እሱ እንኳን ልቦ ይንጻ እንጂ እንደዚህ ነው ብለሽ የምትጠብቂው ነገር አይደለም። እዚህም ቢሆን እንኳን አይቀርም። ፈጣሪ ጠብቀን እንጂ። ይሁን አክስቴ፣ እኔ ለትርታ ጓደኛ ብቻ ነኝ። ምናልባት ይሄን ነገር መናገሬ ትክክል ላይሆን ይችላል። ምን ነው ችግር አለ እንዴ? ምንም ችግር የለም። ግን ደግሞ ትርታ ግርማን ለማስቀናት ብላ የተሳሳተ ነገር ውስጥ እንዳትገባ ነው የምፈራው። ሂሩትን ብትሆን ከዚህ ነገር የምትከለክላት አይደለችም። እንዲህማ አይሆንም። ድጋሚ በቁሜ ልትቀብረኝ ፈልጋ ካልሆነ በስተቀር። እሱማ ልክ ነሽ። ግን አሁን ባለችበት ሁኔታ እሷን በምታስብበት መልኩ ማሰብ መቻል አለብን እኛ። እሱስ አልተኛው። ምን እንቅልፍ አለኝ ብለሽ ነው? ጭንቅላቴ እየተረበሸ ነው። ምንም ተረጋግቼ መቀመጥ አልቻልኩም። ሁሉም ስሜት ጊዜያዊ ነው። ግን ደግሞ ህመምሽና መከፋትሽን ለሌላ ሰው ማሳየት የለብሽ። ከማን ነው መሚን የምደብቀው? ግርማ እኮ ባሌ ሊሆን የነበረ ሰው ነው። እሱ ከሁሉ ነገሬን ያውቃል። ግን ደግሞ አሁን ባልሽ አይደለም። የሚረዳሽማ ቢሆን ይሄ ሁሉ ስቃይ እንድታሳልፊ ባላደረገ ነበር። ቆይ ምን አድርግ እያልሽኝ ነው? ለእኔ እኮ ሁሉም ነገር ከባድ ነው። ለነገሩ በእኔ ቦታ እስካልሆንሽ ድረስ ምንም አይገባሽም። እረዳሻለሁ እህቴ። ግን ደግሞ ላንቺ ስለ ትዳር መምከር አልችልም። እንኳን ትዳር ፍቅረኛ እንኳን አልነበረኝም። እንደዛ እኮ ለማለት ፈልጌ አይደለም። ግን ደግሞ ህመሜንም ችግሬንም መረዳት የምትችይው በእኔ ቦታ ስትሆኚ ነው። እኔማ ድክመትሽና ውድቀትሽን አታሳዩ ነው የምልሽ። አንቺን ብትሆኚ ደግሞ የተሻለና ጥሩ ሰው እንደሚገባሽ ማሳየት ነው ያለብሽ። አሁንም የቅድሙን ሀሳብ እያሰብሽ ብቻ እንዳይሆን እህቴ።
ምን ችግር አለው? ለማስቀናት ያህል እኮ ነው። ምናልባት ደግሞ አንቺ ሌላ ሰው እንደምታገኝ ሲያቅ ተጸጽቶ ይቅርታ አድርጊልኝ ብሎ መጥቶ ሊጠይቅሽ ይችላል። በዛ ሁሉ ሰው ፊት ከሰባበረኝና ካዋረደኝ በኋላ ምንስ ቢል ምን ያደርግልኛል? ነቃ ብለሽ ምን ያህል ጠንካራና ብርቱ ሴት እንዳመለጠ ልታሳዩ ይገባል። እንደምትሆን አይነት የበቀል አቅም ቢኖረኝ ኖሮ ደስ ይለኝ ነበር፣ ግን እሱም ማድረግ አልችልም። ትንሽ ልረጋጋና ወደ መጣሁበት እመለሳለሁ። ወዴት? ወደ አረብ ሀገር? ቆይ አንቺ ሌላው ይቅር ማሚ እንኳን አታሳዝንሽም? ከስንት ዓመት በኋላ መተሽ ወር እንኳን ሳይሆንሽ ልሂድ ብለሽ ስታወሪ ትንሽ እንኳን አይደብርሽም? ሌላው ይቅር ለማሚ እንኳን አታስብም እንዴ? ለኔም ቢሆን የተፈጠረውን ነገር ሰው ቢረሳልኝ ነው የሚሻለው እንጂ ከሰፈሩ ጋር መቀላቀል አልችልም። ምን ሰው እኮ ገና በአንድ ሳምንት ነው የሚረሳው። አንቺ ደግሞ ቀልጠፍ ብለሽ አንዱን ባላብት አግብተሽ ማሳየት ነው። እንደዛ ባረግ እንኳን ለመኖርም መሳቀቅ ነው የሚሆንብኝ። እሺ ሁሉንም ተይው። ማን ነው ያ ደግሞ ግርማ የሚባለው? ተጸጽቶ አብረን እንመለስ ካለሽ ከዛ በኋላ ያለው ነገር ታስተካክያለሽ። ኡፍ እባክሽ እህቴ ተይ እስኪ። እንደዛ የሚሆን ይመስልሻል? ግን እንዴት? ቆይ እሱ ቀላል ነው፣ ከሌላ ሰው ጋር ሆነሽ ማሳየት። እሱ ደግሞ ሌላ አማራጭ እንዳለ ሲያቅ ተጸጽቶ መጥቶ እግር ስር ተደፍቶ ይቅርታ ጠይቂኝ ይልሻል። ያንን ደግሞ ለማድረግ እሱ ይረዳሻል። አምላኬ አምላኬ አንተ ልቤ ታውቂኝ። የእናቴ ነገር ሆኖብኝ ይሄ ነገር ለትርታ እንደማይገባ ታውቃለህ። ጌታ አንገቷን አስደፋት፣ ልቧን ሰበርኩት። የእናቴ ቤት ሆኖብኝ ጌታ ይቅርፍል። ሁሌም ለትርታ መልካም ነገር በህይወቷ ሁሉ የተሻለ መንገድ የተሻለ ደስታ ብቻ ነው። ከእናቴ ጋር ያለኝን ህይወት ቀጥል። ከዚህ በኋላ ምን ደስታ አለ? ትርታ ከኔ ህይወት ወጣ፣ እኔ ትርታን ርቄ ምን ህይወት አለ? ስለሰራሁት ተገድጄም ቢሆን ስለሰራሁት በደል ይቅር በለኝ። ቆይ አንተ ልጅ ምን እያደረክ ነው ያለው? ቆይ አንተ ልጅ ምን እያደረክ ነው ያለው? ምን እየሆንክ ነው አንተ ሰውዬ? ቆይ አንተ የሄሩት ጓደኛ ነበርክ እንዴ? ነኝ። ልጥራለህ? ቆይ ነገ እንደማገባ እያወቅ ከቤት ድረስ ጠርተህ ጥፍንግ አድርገህ ያሰርከኝ ምክንያቱም ማወቅ ይችላል? ምክንያቱም ማተረታለት አጠገቧ እንዳትደርስ እያልኩኝ ስንቴ በተደጋጋሚ ነው መልክ ይላኩብህ። አንተ ነበርክ እንዴ እነዚህ ያን ሁሉ መልክ ስትልክብኝ የነበረው? አዎ እኔ ነኝ። ይገርምሃል፣ ትርታ ወደ አረብ ሀገር ከሄደች በኋላ 4 የሴት ጓደኞች ነበሩ። አንዷም እንደሷ ሊሆኑልኝ አልቻሉም። ዝጋ። ትሰማለህ? እመነኝ፣ እኔና ትርታ በጣም የምንዋደድና የምንፋቀር ነገ የምንጋባ ጥንዶች ነን። እሺ ሰማኸኝ አይደለ? አንተ ትርታ ማፍቀር አትችልም፣ ልታገባትም አትችልም። ኧረ እባክህ እናያለን። አሁን ፍታኝ፣ መሄድ አለብኝ። ፍታኝ። እሺ ሰዎች እንዴት ናችሁ? ደህና ነህ? አንቺ በዚህ ነገር ውስጥ አንቺም አለሽበት? ኧረ የለሁበትም። አሃ አንቺም እዚህ ነገር ውስጥ አለሽበት? በጣም ጥሩ። አሁን ልቀቁኝ፣ ልሂድበት። ለምንድን ነው የምንለቅህ? ሄደህ ያቺን ምስኪኗን ልታገባ? ሲጀመር ድሃ ነህ።
እኛ ደግሞ ደሃ ያስፈልጋል። ቢገባሽ እኮ አንቺን አስተምራ ለቁም ነገር ያበቃችሽ ትርታ ነበረች። የሷ ውለቷ ምላሽሽ ይሄ ነው? አንፍቺ ልሂድበት። እስቲ ውለት በል። ሲጀመር እሱን ማን ጠየቀ? ክፍታፍ ልቅምቅም። ዝም በይ እባክሽ። ደግሞ አሁን እኔን አግብታ የሀብት ማማ ላይ ስትወጣ አንጀቱ ቅጥል ይላል። ልክ የሰርጉ ማግስት እንፈተዋለን። እሱንም ከተግባባን። እሺ? ወዴት ናችሁ? ወዴት ናችሁ? ሂሩት፣ ሂሩት፣ ሰለሞን፣ ሰለሞን፣ ሂሩት፣ ሂሩት፣ ሰለሞን፣ እባካችሁ፣ እባካችሁ። እናቴ ታማሚ ናት፣ ማንም የላትም። እባካችሁ፣ እባካችሁ። መድኃኒት እንኳን የሚሰጣት ሰው የለም። ካልጓ ላይ መነሳት የምትችል አይደለችም። እባካችሁ፣ እባካችሁ። እናቴ ትሞትብኛለች። እባካችሁ፣ 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 እባካችሁ። ሳላስበው በእጄ ነፍስ ጠፋ። ሳላስበው ኃጢአት ውስጥ ገባሁ። ብራቮ ብራቮ! አይጧ ሳታቅ ትልቅ ወጥመድ ውስጥ ነው የገባችው። ሰማኸኝ አይደለ? የነገውን ሰርግ እመጣለሁ ካልክ ካንተ ቀድሞ ፖሊሶች ቤት መጥተው እንደሚወስዱ ወቅ። እሺ? እባክህ ሰለሞን፣ እንደዛ አታድርግ እባክህ ሰለሞን፣ እባክህ። እናቴ ታማሚ ናት፣ ትሞትብኛለች። እባክህ እናቴ የለ። ቆንጆ ነው። እንደዛ ካሰብክ አንተም ትርታለህ፣ እኔ ትተውልኛለህ። እኔም የገደልከውን ያጠፋውን ነገር እጠብቅልሃለሁ። በሰላም እንኖራለን ማለት ነው። ምን ይመስልሃል? እባክህ 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 ሰለሞን፣ እናቴንም ትርታንም አጥቼ መኖር አልችልም። እባክህ ምንም አስቤበት አይደለም ያደረኩት። እባክህ
ፈልጋ ለማድረግ አይደለም ማድረጉ ዋጋ ያስከፍላል። እሺ ሰለሞን እባክህ የነገው ሀቅ ብቻ እባክህ ትርታ በሰው ዘንድ ማሳነስ አልፈልግም። የነገን ቀን ብቻ ከዛ የፈለግኩን ነገር ማድረግ ትችላለህ። ፕሊዝ እባክህ። ሰማኸኝ አይደለ? አርፈህ ብትቀመጥ ጥሩ ነው። አርፈህ ማትቀመጥ ካልሆነ የሰራውን ወንጀል ለፖሊስ ሰጥልሃለሁ። አንተም እዛው እስር ቤት ትበሰብሳለህ። እናትህንም እዛው ባልጋ ላይ እጨርስልሃለሁ። ሰማኸኝ አይደል? የኔ መታሰር ሳይጨንቀኝ የእናቴን ህመም አስቀድም ሳልወድ በግድ ትርታ ምን ላድርግ? ማርታ አንድ ነገር አስቤያለሁ። ሂሩት ያለችው ነገር ትክክል ሳይሆን አይቀርም። ሂሩት ደግሞ ምን አለች? ግርማ ማስቀናቴ ፈላጊ እንዳለኝ እንዲያስብና እንዲጸጸት እንደሚያደርገው። ትርታ እባክሽ የማይሆን ነገር ውስጥ ገብተሽ አሁንም ቢሆን እሱን እያሰብሽ መጎዳት ነው ትርፉ። በቃ አርሺው። ምናልባት ተመልሶ ቢመጣስ? እሱ መመለስ የምትችው እንደዚህ እያደረግሽ አይደለም። እንደውም ከመቼው ሰው ያዘሽ ብሎ ነው የሚንቅሽ። ግን ሁሉንም ነገር ከተውሹ ቢያንስ ለመጸጸትም ጊዜ ትሰጪዋለሽ። ይሄው አንድ ሳምንት እኮ አለፈው። እስከ ዛሬ መች ተጸጽቶ ተመለሰ? እኔ የሚመስለኝን ነገር ነግሬሻለሁ። የእህትሽን ሀሳብ አትስሚ ማለት ሳይሆን በቃ የሚጎዳሽን ነገር አታድርጊ ነው። ቢያንስ ለሞክር። እሱን ላገኝበት የምችልበት ነገር ከሆነ ምንም ቢሆን አድርገዋለሁ። ቆይ እሺ ምን አድርገሽ ነው የምታስቀኝው? ከሶል ጋር በመሆን እንዴት ነሽልኝ? ደህና ሰላም ነው ትርታ? አንተን ይመስገን። እንዴት አምሮብሻል። ንግስት ትመስልሻል ደግሞ። ንግስት? አዎ ያው ግርማን ለማስቀናት ቢሆንም ለዛሬ ለኔ ንግስቴ እኮ ነሽ። ይሁንሽ፣ በጣም አመሰግናለሁ። እሺ ሶል፣ ችግር የለውም። ያው አንቺን ለማገዝ ሁሌም ከጎንሽ ነኝ። ታዛዥ ነኝ ንግስት። ወይ አሁን እንሂድ። እሺ ያልኩን ነገር በጥንቃቄ አድርግ። ምንም አይነት ስህተት አልፈልግም። እሺ ያልኩሽ እኮ በዝልች እስር ቤት ገብተህ ውሃ እንደምህን ከሚመጣው ይሄ በስንት ጣዕሙ። እዚህ ሰፈር ነው የሚኖረው? አዎ እዚሁ አካባቢ ነው። በቃ እዚህ ጋር ነው። ቆይ ምን ሆነሻል? አንቺ ምን ሆነሻል? አሁን ተረጋጊ። በቃ ነኝ ተይኝ ብዬሻለሁ። አንቺም የራስሽን ህይወት እንድትመሰርቺ ነው የምፈልገው። ተይኝ። እንዴት ግርማ? እንዴት? ቆይ ሁሉም ነገር ለአንተ እንደዚህ ነው የሚቀለው ማለት ነው?
ቆይ እኔ አላሳዝንም? ንገረኝ። ቆይ እኔ አላሳዝንም? አታሳዝኝ። ሲጀመር አይገርምሽም? ሞኝነትሽን አይቼ የወደድኩሽ መሰለሽ እንጂ በህይወቴ አንድ ቀን ቢሆን ወድጄሽ አላውቅም። እንግዲህ ለምን ግርማ እባክህን ይኸውልህ ሳስበው አሟል መሰለኝ አባቴ አይደለ? ካልሆነ ቤተክርስቲያን ነኝ ይሄኔ ጌታ እኔ በጣም ደህና ነኝ። እሺ እንደውም አንድ ነገር ንገርሽ፣ ከዚህ በኋላ እኔና አንቺ ዳግም ልንገናኝ አይገባም። እሺ አንቺ በቃ የራስሽን ህይወት ፈልጊ። እኔ ተይኝ በቃ። አርቅም አልችልም። ስታስበው ብችል ኖሮ እኔና ቤተሰቤን ያዋረደውን ሰው ለይቅርታ ለምነው እዚህ ቆም ነበር። እኔን ክፉ ለማስመሰልና ለመውቀስ የምትሞክሪው ነገር አለ። አዎ ክፉ ሰው ነኝ፣ ጭራቅ ነኝ። ምን ይጠበስ? አይደለም ግርማ፣ አንተ ክፉ ሰው አይደለም። እባክህን ቢያንስ አንድ ጊዜ አስብበት። እኔ እኮ አሁንም አፈቅርሃለሁ። እንዴ ምን ሆነሻል? ትርታ ተረጋጊ እንጂ። ዝም በል ሶል፣ አንተ እዚህ ውስጥ አትግባ። እውነቱን ሶል ያለው ነገር ልክ ነው። እኔን መውደድ ትተሽ አንቺን ቢሆን የራስሽን ሰው መፈለግ አለብሽ። እሺ ከራሴ በላይ ወደድኩ፣ አፈቀርኩ፣ ታመንኩልህ። ታዲያ ይሄን ለኔ ምላሹ? በቃ ሂዱ አልኳችሁ አይደል እንዴ? በቃ ሂዱ፣ ይዘልኝ ሂድ። ተውኝ። ምን ልታመጣ? ምን እንደማመጣ ላሳየህ። እንዴት ረታ? ምን ሆነሽ ነው? ችግር አለ? ሶልን ፈነከትኩት። ምን ማለት ነው ፈነከትኩት ማለት? ቆይ ምን አርገሽ ነው? ቆይ አውቄ እኮ አይደለም ያልኩሽን ነገር ለማድረግ እነ ግርማ ሰፈር ሄደን ነበር። ከዛ ግርማ ከሴት ጋር ሲሳሳም አየሁት። መቼም በግርማ ንዴት ነው ሶልን የፈነከትኩት አትይኝም? በግርማ ንዴት ሳይሆን ማለቴ ከግርማ ጋር ይጨቃጨቅን ነበር። ከዛ ግርማ ሲያባረኝ ሶል ተጣራው። ከዛ በኋላ ምን ሆኜ እንደሆነ አላውቅም፣ በድንጋይ ፈነከትኩት። ወይ ትርታ፣ ምን አለ ቀድሞ ነው መክረሽን ሰምተሽ አርፈሽ ቁጭ ብትይ። ቆይ ምን አለ ሰው የሚልሽን ብትሰሚ። እኔ እኮ ግርማ ቀንቶ ተጸጽቶ ይመለሳል ብዬ ነው እንጂ መች እንደዚህ እንደሆነ አወኩኝ። ለዚህ እኮ ነው አርፈሽ ቁጭ በይ የምልሽ። አሁን ላይ ሲጀመር በትክክል የምታስቢበት ጊዜ ላይ አይደለሽም። ሂሩት እንደሆነች እኩል ናት። እንዴት ልቤ ይቁረጥ። ሶል ሲደበድበው ሳይ በቃ አልቻልኩም። ምን ላድርግ ማርታ? ፈልጊው እኮ አይደለም ግን ቆይ እንዴት ልቤ። ታዲያ ቢሆንስ ትርታ፣ ማገላገል እንጂ መፈንከት መፍትሄ ነው? አውቃለሁ እኮ ግን በቃ ሁሉም ነገር ከተፈጠረ በኋላ ነው ወደ ራሴ የተመለስኩት። እሺ ምን ላድርግ እኔ? እሺ አሁን በቃ ያለፈው አልፏል። አሁን ተረጋግተሽ ከዚህ በኋላ ያለውን ነገር ነው ማሰብ ያለብን። ቆይ እሺ አሁን ሶል የት ነው ያለው? እንዴ ሶል ምን ሆነህ ነው ጭንቅላትህን? ሂጂና ያቺን እህትሽን ጠይቂያት። ለእሷ ብዬ ተደርቤ ብጣላ መልሳኔ ተፈክተኝ። እንዴ ከማን ጋር ነው የተጣላኸው? ደግሞ ስለምንድን ነው አንተ የምትፈነክተው? ያጅል ሲገፋት እኮ ነው። እኔም እንደማስብላት ለማሳየት መሀል ገብቼ እሱን እንጣጣለሁት። ያኔ ድንጋይ አንስታ ፈነክተኝ መሰለሽ? አንተ ራስህ ምን ሆነህ ነው? ምን ያህል እንደምትወደውና ምን ያህል እንደምትንገበገብለት እያወቅህ መሀሏ የምትገባው? ባክሽ ስተኛ። አንቺ ደግሞ እኔም መጨቅጨቅ ይሻላል ወይስ እሷን ገብተሽ ሀሳቧን እንድትቀይር ማሳመን ይሻላል? ጭራሽ እሷ ፊት ተደበድበዋለህ? እሱማ አድርጓል። እሷ ናት እንጂ ሰው ሲያስብላት ማይገባት ዙሪያዋን እንኳን ማየት ማችል። ይሄን እንኳን ትንሽ አታስብም? ለማንኛውም ግርማ እሷ እንድታይና እንድትሰማ የምንፈልገውን ነገር በሙሉ አድርጓል አይደል? ቆይ እስከ መቼ ነው?
አረባ ሀገር እስከምመጣ ታገስኩኝ። ላግባ ስትል ታገስኩኝ። እስከምፈነከትም ታገስኩኝ። እስቲ ቆይ እስከ መቼ ነው? እስከ መቼ እስቲ ንገሪኝ። የተለፋበት ነገር እኮ ደስ ይላል። ሶል አንተ ብቻ ተረጋጋ። ፈጠነም ዘገየም አህያ ጅብ ነች። ጅብ ሰለሞን በዚህ ያደረግሽው እስቲ ቆይ አትጩሂባት። አይታይሽም? ልጅ ታኮ ተረብሽ። ዝጊ አንቺ። የማይመለከትሽ ነገር ዝም ብለሽ አትቢ እሺ? ቢገባሽ ደግሞ አንቺ ውለታ እየዋለልሽ ነበር። ሂሩት ዝጊ አፍሽን። ምንም የሚመለከትሽ ነገር የለም ብዬሻለሁ አንቺ ልጅ። ስሚ ደግሞ ይኸውልሽ ግዴታ ኖሮበት አይደለም እሺ ሰለሞን ይሄን ነገር እንዲያደርግ ያመጣሁት። ምን ላድርግ? ግርማን ሲመታው ነበር እና አላስቻለኝም። በቃ ሁሉም ነገር አስቤው አይደለም ያደረኩት። በቃ ተይኝ እስኪ። ግርማ ግርማ እኮ አላማሽን ብዙ ነገርሽን እኮ በልቶ ሄደ አንድ የሰፈር ዱርዬ ነው። ሲቀጥል ደግሞ ጥቅመኛ ነው። ጥቅመኛ እንኳን አይደለም ሁኔታዎች አሉን ብለውት ነው እንጂ እሱ ጥቅመኛ አይደለም። ምን ሆናችሁ ነው ግን ልጆች የምትንጫጩት? እኔ ለራሴ ይኸው የጎረቤት ቡና መጠጫ ሆኛለሁ። አሁን ደግሞ ጭራሽ ስም ልታሰጡኝ ነው እንዴ? አታያትም እንዴ ማጂ ልክ ትልቅ ነገር እንዳደረገላት በጀብድ ስታወራ ትርታ። አሁንም ያንን ልጅ አልተውሽም እንዴ? እሱ ይገርምሻል እንዴ? ለአንድ ልክስክስ ለመንደር ልጅ ብላ እኮ ሰለሞንን ያስቀየመችው እንዴ በስመ አብ ምን አድርግ ብላ? እውነት ነው እንዴ ትርታ? እናንተ መቼም ቢሆን ልትረዱኝ አትችሉ። አቤት። ትሰማኛለህ ግርማ? እቺ እብድልሽ እንደምንም ብላ አንተን መጥላት አለባት። አንተን ሳጣላ እኔን ልትወድ አትችልም። አድርግ ያላችሁኝ ሁሉ አድርጌያለሁ አይደል? በቃ ካሁን በኋላ ምንም ነገር አልችልም። ታዲያ እኔስ ምን አገባኝ? ስምምነት እኮ አለን። ቃሌን ላከብር የምችለው አንተም ቃልን ስታከብር ነው። እሺ? ከዚህ በኋላ አዘንና ልቅሷን እያየሁ መኖር አልችልም። እባክህ ተረዳኝ። በቃ ከዚህ ሰፈር ርቄ መሄድ ነው ያለብኝ። እኔ አልፈልግማ። ጭራሽ እሷ አንተን ብላ ስትንከራተት እኔም እሷ ባለችበት ሁሉ ልንከራተትልህ ነው? ይኸውልህ ሰለሞን፣ አሁን እኮ በእኔ ተስፋ ቆርጣለች። ደግሞ ምን ከፊቷ ስሰውር የባሰ ትረሳኛለች። ያልኩን ብቻ አድርግ። ሌላ ትንታኔ ማብራሪያ ምናምን ነገር አልፈልግም። እሺ? ከፈለግከውን አድርግ። ወይ ከአንዷ ጋር ተኝታ አሳያት፣ ወይ አልወድሽም እጠላሻለሁ በላት። ብቻ የሆነ ነገር ብቻ አድርግ። እሺ? ጎበስ። ለእናቴ መድኃኒት መግዣ ደግሞ በአካውንት አስገባልሃለሁ። ደግሞ የትርታ ዋጋ ነው። እሺ? ሚስቴ ስትሆን ደግሞ በደንብ ጨምርልሃለሁ። እንደው ልጄ ተይ ብለሽ ግን አልሰማልሽኝ አይደለም? ማናችሁም ልትረዱኝ አልቻላችሁ። ቆይ ቀላል ነገር ያጣው ነው እንደሚመስላችሁ? ከሰርጉ በላይ ግርማ ማጣቴ ነው እኔን የጎዳኝ። ግን እኮ የኔ ልጅ የሱ መሄድ ላይ አንቺ እኮ ምንም አይነት ጥፋት የለብሽም። ማን ያውቃል? እሱ እንደሚመኛት አይነት ሚስት ስላልሆንኩለት ወይንም ደግሞ ሳላውቅ አስቀይሜ ይሆናል። ትርታ ቀድሞ አውቆሽ ወዶሽ አይደል እንዴ ከቤተሰብሽ ታሽና አግኝቶ ወደ አንቺ የመጣው? አሁን ግን እንዴት ባንዴ? አላውቅም እማዬ። ቆይ ያየሁትን ልመን? ግርማን እኮ ከሌላ ሴት ጋር ነው ያየሁት። ከሌላ ሴት ጋር እያወዳደረኝ ነው። እኔ ይኸውልሽ ትርታ፣ አሁን እሱን ትተሽ ወደ ራስሽ ህይወት መመለስ አለብሽ። ያንቺ ያሉ የትም ቦታ ሄድ። ደግሞ ሰለሞን ላይ ለምንድን ነው እጅሽን ያነሳሽው? ፈልጌው እኮ አይደለም እናቴ። ከግርማ ጋር ሲጣሉ ነው ሳላስበው ነው የተፈጠረው። ስህተት ሰርተሻል የኔ ልጅ። የኔ ትርታ ብቻ አይደለችም። የኔ ትርታ እኮ ብልህ ጠንካራ ልጅ ናት። እሺ እማዬ፣ ሁለተኛ ላለቅስ። እሱ ነው የምፈልገው ልጅ። ለእኛ ብለሽ ደግሞ በርታ በይ። እሺ?
ይገለኝ ነው እንዴ? እኔውት ከውጭ ከመጣሽ በኋላ የምሬ ነው ፊትሽ ጥቁርቁር ብሏል። አልተመቸሽም እንዴ? አየሩን ስለቀየርኩ ይሆናል እንጂ እንደ እናት ቤት ምን አለ ብለህ ነው? በአየሩ አታሳቢ። ቆይ እኔ ባልሽ አልተንከባከብኩሽም? ውይ ከእናቴ ጋር እንኳን አላወዳደረም። ደግሞ አንተ መች እንክብካቤ ታውቅና ነው? ምንድን ነው ያልሽው? አልተንከባከብኩሽም? በጣም ተንከባከብከኝ። ይኸው እዚህ ጠራራ ፀሐይ እየገተርከኝ አይደል? ኧረ አንቺ እኔ እኮ ግርምሽዬ ነኝ። ስምኛልሽ የወደፊት ባልሽ የልጆችሽ አባት ነው። ልታከብሪኝ ይገባልሽ። ዝም በይ። የምርሽን ነው? እናሳ ታይ እና የራስሽ ጉዳይ እንዴ አንተ ነው። እኔ አልተንከባከብኩሽም? ታይ አዎ የራስሽ ጉዳይ አንተ የኔ ፍቅር። ኧረ አልሰማሽም ነገርሽ አይሽድል አንቺ ነሽ አይሻል ባንተ ቤት እኮ አጉርፈህ ሞታል። ይኸውልሽ ምን አይነት ጣቢ እንዳስደፋሽብኝ በእውነት በጣም ነው የተናደድኩብሽ። ልቀቂኝ በቃ። አንቺ በዚህ ሁኔታ ከቀጠልሽ ማለት ነው የምሬ ነው ዛሬ ውሃ አስደፋሽብኝ፣ ጣቢ ውሃ አስደፋሽብኝ፣ ነገ ደግሞ ማለት ነው አስፋልት ላይ ገፍትረሽ መኪና አስገጭተሽ ድፍት ታደርጊኛለሽ። አንተ ምን አይነት ቀልድ ነው የምትቀልደው? በዚህ ቀልድ ያስኩሽ በተራሽ እኔ እረር ንግድ ያረኩሽ። በነገራችን ላይ ይሄንን ቆንጆ ታሪክ ሆኖ እንዲቀመጥልን ለልጆቻችን ታሪክ ሆኖ እንዲቀመጥ ቆንጆ ፎቶ አላነሳሽ ማለት አብረን መነሳት አለብን። ይሄማ ታሪክ ነው። ፈገግ ፈገግ እስቲ አስገድጄ ያገባሽ እንዳይመስል ሳም ማለት ሳም ምንድነው እንዴ? ምንድነው? ወይኔ ጉዴ ፈላ። አባት ምንድነው? ኧረ ሰው ያለ የሰው ያለ ምንድነው? ኧረ ሰው ያለ እንዴ? ምንድነው? ያማል ታገቢኛለሽ? እዛ ግድ የለም እንጂ ታገቢኛለሽ? አዎ እገባለሁ። የጋብቻ ጥያቄ ተቀበለች። የኔ አበባ አፍቅርሻለሽ። ባንቺና ሂሩት መካከል መግባት ፈልጌ አይደለም፣ ግን ታውቂያለሽ እንድትጎጂ ስለማልፈልግ ነው። እኔ ከዛ ሀገር ድረስ እዚህ ድረስ የመጡት ለምንድን ነው ታውቂያለሽ አይደል? ለኔ ልክ እንደ እህቴ ነሽ። ምን ነው ሂሩት የተናገረች ነገር አለ እንዴ? ለምን እንደዚህ ያልሽ? የሂሩትን አስተያየትና ንግግር ተረድቻታለሁ። ሰለሞን ላይ ባደረግሽው ነገር እኔን እየወቀሰችኝ ነው። እንዴ አንቺ እኮ ምንም አታውቂም። ይኸውልሽ ትረታ፣ እኔ ከአንቺ ጋር ብዙ ጊዜ ላልቆይ እችላለሁ፣ ግን ደግሞ እህትሽ የምትነግርሽ ነገር ሁሉ ትክክል ነው ማለት አይደለም። እሷም ሰው ናት፣ ትሳሳታለች። ማለትማ የአንቺ ጉዳት ስታስብ ስሜታዊ ሆና የሆነ ነገር አድርጊ ልትልሽ ትችላለች፣ ልክ እንደ ዛሬው ማለት ነው። ምንም ደስ አይልም ደግሞ ይሄ ነገር።
ልክ ነሽ። እሱን ስለማስቀናት አስቤ ሊረዳኝ የነበረውን ሰው ጎዳሁት። በሱ ከሆነ ገና ከዚህም የባሰ ነገር ታደርጊ ትችያለሽ። እኔ ደግሞ እንድትጎጂ አልፈልግም። አውቃለሁ ማርትዬ፣ እኔና አንቺ አብረን ባንወለድም አንቺ ማለት እህቴ ነሽ። በሰው ሀገር ለአመታት ምን ያክል እንደተንገላታሽ ማውቀው እኔ ብቻ ነኝ። ምክንያቱም ስለማውቀው። ከአሁን በኋላ ደግሞ የተሻለና የተረጋጋ ህይወት ያስፈልግሻል። ልክ ነሽ ማርታ፣ እሱን እኮ አውቃለሁ። ግን ደግሞ ከማሰብ የዘለለ ምንም ሰላሜን ማግኘት አልቻልኩም። የሚሰማሽ ስሜት ትክክል ነው ትርታ። አንቺ ቅን አፍቃሪ የዋህ ሴት ስለሆንሽ ነው። በዚህ ደግሞ ልትኮሪ ነው የሚገባው። አመሰግናለሁ እህቴ። አንቺ ባትኖሪ ሊኖር ምን ይወጣኝ ነበር? የአረብ ሀገር ህይወቴን ማቅለልሽ ሳያንስ እዚህ ድረስ ተከትለሽ ይመጣች። እናንቺ ጓደኛሞች ነው። ጓደኝነት ማለት ደግሞ ይሄ ነው። እህት ነው የሚባለው። እህቴ ነሽ አንቺ። እንዴት አመሻችሁ ቤቶች? እንዴት አመሸ? ሰላም ነው ማዘር? ቁጭ በል እስቲ። እንዴት አመሸ ልጄ? እንደው አሁን ሳስብህ እኮ ነው የመጣኸው። ግን እንደው እንዴት ሆንክ ለመሆኑ? መች አስተረፈችውና መግደል እኮ ነው የቀረት። ደህና ነኝ ትርታ እናት። ሁሉም ነገር ቀላል ነው። እሷ ብቻ ይችላል። ዊሶል ግን ምን አይነት ልብ ነው ያለህ? እሷ እንደዚህ ማረጋው ሳይንስ አንተ እናቴ ስለተጨነቀሽ ለሷ ታስባለህ አይደል? እሳቸውም ቢሆኑ እኮ ለእኔም እናቴ ናቸው። ያው ትርታም ያለችበት ሁኔታ ጥሩ ስላልሆነ እንጂ ይሄን ነገር ፈልገው ያደረገች አይመስለኝም። እግዚአብሔር ይባርክ የኔ ልጅ፣ ተባረክልኝ። አሜን አሜን። ያው ያሳዝናል እኮ በአንድ የሰፈር ዱርዬ እንደዚህ መሆኗ። ልጁ ደግሞ እኮ እዚህ ግባ የሚባል ልጅም አለ። ግን እሷ ደህና ናት አሁን? ደህና ናት እግዚአብሔር ይመስገን፣ ምንም አትልም። ነገሮች እንደሚከብዷትማ አውቃለሁ። ግን ደግሞ ከቀን ወደ ቀን ምንም አትልም። እውነት ነው፣ እያደር ይቀላል። ያው ወደፊት ኪሱም ልቡም ሰፋ ያለውን ልታመጣ ትችላለች እኮ። ልክ እንዳንተም የምር ሰው ልይ ትርታዬ የኔ እህት ልክ እንዳንተ መልካም ጎበዝ ባል ብታገባ ደስ ነው የሚለኝ። ሂሩት እውነቴን እኮ ነው እማዬ። ያ ከረፈፍ እየቀለደባት አይደል እንዴ? ይውስቲ ሶል እኔ እኮ ትህትናው ራሱ እኮ ነው የሚማርከኝ። እውነት ነው፣ እሱን ነው እመሰክራለሁ። ሰው ግን ጥሩ ሰው ስለሆነ ብቻ አይደለም ስለተዋደደ ነው አንድ ላይ የሚኖረው። ልክ ኖት እናቴ። ከመጣሁ አይቀር ግን ትርታን አይቻት ብሄድ ጥሩ ነው። እንግዲህ መኝታ ቤት ናት ከማርታ ጋር። ሂሩቴ አስገብተንሽ ምርጫ ቅስቀሳውን አጣፍጥሽ የለ እንዴ? ዋናው ግን ትርታ መስማማቷ ነው። ሌላው ቀስ ብሎ ይደርሳል። ያንን ነገር ደግሞ እንድታይ የተቻለ ነገር እንደምታውቂያለሽ አላስችልም። ከዚህ ጥዬ ልጥፋ መስልሽ? እሱም ማሰብ የነበረበት የሰው ልጅ ከማጥፋቱ በፊት ነበር። ትክክል። አቁም ቢሆን በእጁ ነፍስ አጥፍቷል። እኔ ግን በጣም ደስ ያለኝ ወጥመድ ውስጥ ስትት ነው የገባው። ትርታን ከዚህ ሊያስወጣት ይችላል። እንኳንም ማስቀረ ነው ሲጀመር ለእህቴ አይገባት። ይሄ መናጥ በትክክል እሷ ልታያታለች። እኔን የመሰለ ሸበላ ወንድ እያለ ምን ያንከራተታል? ሰማሲ ከተኛችበት እስክትነቃ ነው እንጂ የነቃሽ ቀን ሶልዬ የኔ ፍቅር እያልሽ ነው ተከተለ። እሱን ቀን በተስፋ እንደምጠብቀው ማንም ጠብቄ አላውቅም። ይሳካል፣ አይዞህ። ግድ ነው። እኔና አንቺ ከተባበረ ያንከራፍ እንደሆነ ከፊት ይዞራል። በያው ትርታ ሊያት ናፊት ዋናው እኔና አንቺ መስማማታችን ነው። ያንከራፍ እንደሆነ ከመንገድ ያስወጥቼዋለሁ። አሁን ትርታ ሊያት እና ትሄድ።
ምን እያወራችሁ ነበር? አይ ምንም እያወራን አይደለም። ሊያት ብሎ ግባ እያልኩት ነው። ማለት በጆሮዬ ነው የሰማኋችሁ።